አሉኝ የሚላቸውን የደስታ ምንጭ ናቸው የሚላቸውን ሰዎች በአንድ ቀን መነጠቅ ግን እጅግ በጣም ከባድ ነው። የድሃ ቤተሰብ ልጅ ስለሆነ ለድህነቱ መቁረጫ የሚሆን ስኬትን ማምጣት ስለሚፈልግ በትምህርቱ በጣም ብርቱ ነው። ከዚያ በኋላ ግን ግራ ገባው። ወደ ገጠር በመመለስ ከዚያው ከቤተሰቦቹ ጋር ለ2 ዓመት ያህል ነው ቆይታ ያደረገው ያለ ስራ ማለት ነው። ልጅ መውለድ፣ ትዳር መመስረት ያንን ህይወት ይፈልገዋልና ትዳር መሰረተ። ከሰሞኑ ታዲያ ቤተሰባቸው አንድ ደስታ ይጠብቅ ነበር። ህፃኗ አባቷን ናፈቀች። በጣም ባልቀስ ጀመረች። በቃ አባቴ ጋር ወሰዱኝ የሚል ለቅሶ ስታበዛባቸው በአቃቂ ቃሊቲ ክፍለ ከተማ በደረሱ ጊዜ አንድ ያልታሰበ ነገር ተፈጠረ። ፈጣሪን እያመሰገነ መኖር በጀመረበት በዚህ ጊዜ ይህ ግለሰብ ይሄኛው ከባድ ነገር ገጠመው። ቢያረፍዱም ቢዘገዩም ዛሬም ወርቃማ ዕድል አለ። ሁሌም በአዲስ ነገር የሚታወቀው ዲኤምሲ በመሃል ለቡ መብራት ኃይል ላይ እያስገነባ ካለው እጅግ ዘመናዊ መንደር ብዙዎችን የቤት ባለቤት ማድረጉ ይታወቃል። እርሶም አርፍጃለሁ ብለው እንዳይሰጉ ዛሬ እዚህ መንደራችን ላይ የመጨረሻውንና ወደ ተራራ እይታ ያለውን ብሎክ በማይታመን የዋጋ ቅናሽ የድርሻውን ቤት ከዲኤምሲ ሪል ስቴት ይሸምቱ። በዚህ ብሎካችን ላይ ከስቱዲዮ እስከ ባለ 4 መኝታ የሚያገኙ ሲሆን በ8% ቅድመ ክፍያ የቤት ባለቤት መሆን ይችላሉ። ቀድመው ለሚመጡ ጥቂት ዕድለኞች እስከ 30% የሚሆን ልዩ ቅናሽ ያዘጋጀን ሲሆን በ40/60 ባንክ ብድር ተጠቅመው ቤቶን በእጁ ያስገቡ። ለበለጠ መረጃ ስክሪን ላይ ባለው ስልክ ይደውሉ። እጅግ የምንወዳችሁ የምናከብራችሁ በተለያዩ ዓለም ክፍሎች ከሀገር ውስጥም ከውጭም የምትኖሩ ኢትዮጵያውያንም ኤርትራውያንም ሁላችሁም የጎራ ስቱዲዮ ቤተሰቦቻችን እንደምን ቆያችሁ? ሰላምታችን በያላችሁበት ሁሉ ይድረሳችሁ። ጎራ ስቱዲዮ የተለያዩ ጉዳዮችን የተለያዩ ታሪኮችን እንዲሁም መረጃዎችን ወደ እናንተ እያደረሰ የሚገኝና እስከዛሬም ደግሞ ሲያደርስ የቆየ ሚዲያችን እንደሆነ ይታወቃል። እስከዛሬ ስናቀርብላችሁ የሚያሳዝኑም የሚያስደስቱም ታሪኮችን ስንነግራችሁ ቆይተናል። ዛሬ የምንነግራችሁ ታሪክ ደግሞ ትንሽ ለየት የሚያደርግ ነው። መቼም ሰው እንደመሆናችን ሰው ሆነን እንደመፈጠራችን በጣም በርካታ ውጣ ውረድ ያጋጥመናል፣ ፈተና ያጋጥመናል፣ ችግሮች ያጋጥሙናል። ነገር ግን እነዚያን ሁሉ ውጣ ውረዶች አልፈን ደግሞ በመልካም መንገድ ፈጣሪን አመስግነን በምንኖርበት መልኩ መልካም የሆኑ ነገሮች ሊያጋጥሙን ደግሞ ይችላሉ። ይሄኛው ታሪክ ግን ትንሽ ለየት የሚያደርገው ምንድን ነው? በፈተና ውስጥ እድሜ ልኩን የኖረ ሰው በመጨረሻ ደስታን ማግኘት ሲገባው፣ በመጨረሻ ሳቅን ማየት ሲገባው አሉኝ የሚላቸውን የደስታ ምንጭ ናቸው የሚላቸውን ሰዎች በአንድ ቀን መነጠቅ ግን እጅግ በጣም ከባድ ነው። እስከዛሬ ካሳለፋቸው የህይወት ታሪኮች አንጻር እንደገና ይሄኛው ነገር ሲጨመርበት አስቸጋሪ ነው፣ የበለጠ ነገሩን ከባድ ያደርገዋልና ታሪኩ እንዴት መሰላችሁ? ወጣት ነው እና ከልጅነቱ ጀምሮ ከድሃ ቤተሰቦች እንደመወለዱ በጣም ብዙ የሚባሉ ፈተናዎችን ያሳለፈ ሰው ነው። በድህነት ውስጥ ነው ያደገው። እንደዚያም ብሎ ግን ከአካባቢው ሰዎች ጋር ከቤተሰቦቹ ጋር ያለው ግንኙነት ግን ደስ የሚያሰኝ ነው። በድህነት ውስጥ ቢኖርም እንኳን መልካምነቱ፣ ማህበራዊ ትስስሩ ይሄ ሁሉ በጣም ጥሩ የሚባል አይነት ነበረ። እንግዲህ ይህ ግለሰብ ወደ ትምህርት ቤት መግባት አለበት፣ ራሱን ማስተካከል፣ ህይወቱን መለወጥ፣ ነገ ለቤተሰቦቹ መድረስ ይፈልጋልና ለዚያ ደግሞ መልካም ነገር ነው ብሎ የሚያስበው ትምህርት መማር ስለነበረ ወደ ትምህርት ቤት ገባ። ትምህርቱን እየተማረ ቤተሰቦቹን ማገዝ ባለበት ልክ ያግዛል። ታናናሽ ልጆች አሉ፣ ወይም የቤተሰቦቹ ልጆች ማለት ነው፣ እህት ወንድሞች። እነዚህ ልጆች ማገዝ ባለበት ልክ፣ ለነሱ መድረስ ባለበት ልክ በአቅሙ በነበረው አቅም በወቅቱ ለመድረስ ይሞክር ነበረ። ከትምህርት ቤት መምህራን ጋር ከትምህርት ቤት ማህበረሰብ ጋር የነበረው ግንኙነትም ልዩ ነው።
መልካም የሚባል አይነት ግንኙነት አለው። በዛ ላይ በጣም ጎበዝ ተማሪ ነው። እንዳልኳችሁ በድህነት ያደገ የድሃ ቤተሰብ ልጅ ስለሆነ ለድህነቱ መቁረጫ የሚሆን ስኬትን ማምጣት ስለሚፈልግ በትምህርቱ በጣም ብርቱ ነበረ። እንዲህ እያለ እስከ 10ኛ ክፍል ነበር ትምህርቱን የተማረው። ያኔ እንግዲህ 10ኛ ክፍል ትምህርቱን ከተማረ በኋላ ማትሪክ ተፈተነ። በጣም ጥሩ የሚባል ውጤት አምጥቶ ወደ 11ኛ ክፍል የሚያሸጋግረውን ውጤት አመጣ። መግባት እንደሚችል ተነገረው። ካርዱን ያዘ ማለት ነው። ከዚያ በኋላ ግን ግራ ገባው። ግራ የተጋባበት ምክንያት ምንድነው? 11ኛ እና 12ኛ ክፍል ተምሮ እንደገና ዩኒቨርሲቲ ገብቶ መኖርና መቆየት ረጅም ጊዜ እንደሚወስድ አሰበ። ስለዚህ ለቤተሰቤ መድረስ አለብኝ፣ ለታናናሽ እህት ወንድሞቼ መድረስ ይኖርብኛል ብሎ በማሰብ ፕሪፓራቶሪ የመግባት ሐሳቡን በዛ በ10ኛ ክፍል ውጤት ወደ ኮሌጅ በመግባት በዲፕሎማ መማር ይሻለኝ ይሆን የሚል ሐሳብ ያዘ ማለት ነው። ይህንን ጉዳይ ይዞ ጓደኞችን አማከረ፣ በዙሪያ ያሉ ሰዎችን ጠየቀ፣ ዘመዶቹንም ጭምር ጠየቃቸው። አዲስ አበባ የሚኖር አንድ ዘመዱ በዲፕሎማ ተምሮ ቶሎ ወደ ስራው ዓለም መቀላቀል እንደሚችል ያማክረዋል። ተስማማ። እንግዲህ ዩኒቨርሲቲ መግባት ህልሙንም በዚያው አቋረጠ፣ አበቃ ማለት ነው። ከዚያም በጤናው ዘርፍ ነበር የተቀላቀለው። ኮሌጅ ላይ ሄዶ የጤና ትምህርቶችን ኮርሶችን መውሰድ ጀመረ። ከዚያ በኋላ በዲፕሎማ ተመረቀ ማለት ነው። አሁን ለቤተሰቤ ልደርስ ነው፣ አሁን ለተናናሾቼ ላግዝ ነው፣ ህይወቴንም ሀብዬ በመልካም መንገድ ልጀምር ነው ብሎ ሲያስብ ስራ ጠፋ። ቶሎ ወደ ስራው ዓለም ለመግባት ብሎ ቢያስብም ስራው ግን ሊገኝ አልቻለም እና ወደ ገጠር በመመለስ ከዚያው ከቤተሰቦቹ ጋር ለ2 ዓመት ያህል ነው ቆይታ ያደረገው ያለ ስራ ማለት ነው። ሌሎች የቤተሰቦችን በማገዝ በእንደዚህ አይነት መንገድ እንጂ ገቢ ሊያገኝበት የሚችል ነገር ባለማግኘቱ 2 ዓመት ሙሉ በእንደዚህ አይነት መንገድ አሳለፈ። በመጨረሻም ሁኔታዎችን ሲመለከትና ሲያይ በፊት ሲያስበው ወደ ነበረው ህልሙ መሄድ እንዳለበት፣ ዩኒቨርሲቲ መግባት እንዳለበት እና በዚያ ልክ እንደገና እንደ አዲስ ተነሳስቶ ወደ ስራው መግባት እንዳለበት እንደገና ማሰብ ጀመረ። ምክንያቱም አማራጭ አጣ። በአጭር ጊዜ ስራዬን አገኛለሁ ብሎ የሄደበት መንገድ አዋጭ ሊሆንለት አልቻለም እና እንደገና 11ኛ ክፍል ገባ፣ ወደ ፕሪፓራቶሪ ገባ። በዚያም 11ም 12ኛ ክፍልም ተማረ። ጥሩ ውጤት አመጣ። እንደተለመደው ዩኒቨርሲቲ ገባ። ዩኒቨርሲቲው የተቀላቀለው አምቦ ዩኒቨርሲቲ ነበረ። እዚያ እንደገባ እንግዲህ እንደምታውቁት የዩኒቨርሲቲ ህይወት አስቸጋሪ ነው። በተለይ ዩኒቨርሲቲ ለመማር በራሱ የሚጠይቀው ነገር ስላለ ዩኒቨርሲቲ ላይ የተለያዩ ወጪዎች ይኖራሉ፣ ትራንስፖርት ይኖራል። እንዲህ አይነት ነገሮችን ለመጠቀምና ለማድረግ በጣም ይቸገር ነበረ። ቤተሰቦቹ ያንን ለማድረግ ህይወታቸው አስቸጋሪ ስለሚሆንባቸው እና ብቻ እንዲህ እያለ የዩኒቨርሲቲ ህይወትን መላመድ ጀመረ። ከዚያም በኢንዱስትሪያል ኢንጂነሪንግ የሚባል ዲፓርትመንት ውስጥ ተቀላቀለ። ከዚያም የዲፓርትመንቱ ሰዎች ጋር ከጓደኞቹና ከተማሪዎች ጋር በጣም በመልካም መንገድ ትምህርቱን በሚገባ በመከታተል ጠዋት ማታ በማንበብና በመጣር የኢንጂነሪንግ ትምህርቱን አጠናቀቀ። ከዚያም በጣም ከፍተኛ ውጤት በማምጣት ጥሩ የሚባል ነገር በመፈጠሩ በዩኒቨርሲቲ ውስጥ በአስተማሪነት እንዲቀጠርና እንዲገባ እድል አገኘ ማለት ነው። አሁን ተስፋ ማግኘት ጀመረ። ህይወቱን ወደ አሰበው ነገር ሊወስደው የሚችል መልካም ነገር በማግኘቱ በጣም ደስተኛ ሆነ። ዩኒቨርሲቲው ላይ በመምህርነት ማገልገል ጀመረ ማለት ነው። ከዚያም አስከትሎ የማስተርስ ትምህርቱን እንዲማር ዩኒቨርሲቲው እድል አመቻቸለት። ማስተርሱንም ተማረ። በእንደዚህ አይነት መንገድ ህይወቱ እየገፋ ባለበት ሂደት ታናናሾቹን ቤተሰቡን ማገዙን ቀጠለበት። ዩኒቨርሲቲ ደሞዝ ምናልባት በቂ ባይሆንም እንኳን ግን በሚችለው አቅም ግን ለሚያስብለት ቤተሰብ ግን የሚችለውን ያደርግ ነበር ማለት ነው። በኋላ አዲስ ህይወት መመስረት እንዳለበት አሰበ። ምክንያቱም ወጣት ነው። ልጅ መውለድ፣ ትዳር መመስረት ያንን ህይወት ይፈልገዋልና ትዳር መሰረተ። አሁን ደስታው ሙሉ እየሆነ መጣ። ምክንያቱም ስራ አለው፣ ትምህርቱን ተምሯል፣ ህልሙን አሳክቷል፣ ለቤተሰቦቹ እየደረሰ ነው።
ስለዚህ የራሱን ደግሞ ህይወት መመስረት አስፈላጊ ስለሆነ የደስታውን ሙሉ የሚያደርግለትን ነገር ማመቻቸት ጀመረ ማለት ነው። ባለቤቱ ወለጋ አካባቢ ገጠር አንድ የገጠር ከተማ ላይ በስራ ላይ ስለነበረች ያንን ስራ አቋርጣ እሱ ወደሚኖርበት ቦታ እንድትመጣና በዚያም አብረው እንዲኖሩ ሌላ ስራ እንዲገኝላት ጥረት አደረገ። ተሳካ። ከዚያ አብረው መኖር ጀመሩ። ሌላው የዚህ ትዳር በረከት የሆነው ደግሞ ልጅ ነበርና ልጅም ተገኘ። አሁን ደግሞ የበለጠ ሌላ ደስታ፣ ሌላ ህይወት የመኖር ጉጉትን የሚያመጣ ነገር አገኙ ማለት ነው። ስለዚህ ቤታቸው ሙሉ ሆነላቸው። ልጅ በረከት ስለሆነ በልጅ የሚያገኙትን በረከት እያገኙ ፈጣሪያቸውን እያመሰገኑ መኖር ቀጠሉ ማለት ነው። ከሰሞኑ ታዲያ ቤተሰባቸው አንድ ደስታ ይጠብቅ ነበር። በሐረማያ ዩኒቨርሲቲ የባለቤቱ እህት ልትመረቅ ትምህርቷን አጠናቃ ዝግጅት ላይ ስለነበረች እሷን ለማስመረቅ የባለቤቱ እናትና የወለዷት የ3 ዓመት ህፃን ልጃቸውን ይዘው ተሰባስበው ሶስቱ ወደ ሐረማያ ዩኒቨርሲቲ ያቀናሉ ማለት ነው። የምረቃ ፕሮግራሙ በዚያ በሐረማያ ዩኒቨርሲቲ አሁን ያለፈው ቅዳሜ ነበርና በዩኒቨርሲቲው ቅጥር ግቢ ላይ ተገናኙ። ደስታው ተከናወነ። ማለትም ልጃቸው ተመረቀች። በጣም ደስ የሚያሰኝ ጊዜ እያሳለፉ ነበረ። በዚያው በዩኒቨርሲቲው ላይ ቆይታ ለማድረግ ፈልገው ነበረ። ነገር ግን ህፃኗ አባቷን ናፈቀች። በጣም ባልቀስ ጀመረች። በቃ አባቴ ጋር ወሰዱኝ የሚል ለቅሶ ስታበዛባቸው ባለቤቱና የባለቤቱ እናት ተያይዘው ልጃቸውን ይዘው ከሐረማያ ተነስተው ወደ አዲስ አበባ ጉዞ ላይ ነበሩ ማለት ነው። በአቃቂ ቃሊቲ ክፍለ ከተማ በደረሱ ጊዜ አንድ ያልታሰበ ነገር ተፈጠረ። በጣም በሚዘገንን መልኩ፣ በጣም በሚያሳዝን መልኩ ከፍተኛ የሚባል የመኪና አደጋ ተፈጠረ። ይህ የመኪና አደጋ በጣም ብዙ ሰዎችን ህይወታቸውን ቀጥፏል። ከዚያም ማለፍ ሲል ደግሞ ብዙ ሰዎች ቆስለው በሚዘገንን መልኩ ችግር ላይ ወድቀው ወደ ሆስፒታል ያመሩ ሰዎች ብዙ ነበሩና የሚገርማችሁ ጉዳቱ ከደረሰባቸው ሰዎች መካከል እነዚህ ቤተሰቦች አንደኛዎቹ ሆነው ተገኙ። አሳዛኙ ነገር እነዚያን ፈተናዎች፣ እነዚያን ሁሉ ውጣ ውረዶች አልፎ ለስኬት በቃሁ፣ ለደስታ ደረስኩ ብሎ ፈጣሪን እያመሰገነ መኖር በጀመረበት በዚህ ጊዜ ይህ ግለሰብ፣ ይህ የዩኒቨርሲቲ መምህር ይሄኛው ከባድ ነገር ገጠመው። ባለቤቱን አጥቷል። የወለዷትን የ3 ዓመት ህፃን ልጃቸውንም አጥቷል። ከዚህ አለፍ ሲል ደግሞ የባለቤቱን እናትም ጭምር በእንደዚህ አይነት መንገድ ህይወታቸው ተቀጠፈ ማለት ነው። በጣም ከባድ ነው። እንዳልኳችሁ ካሳለፈበት የህይወት መስመር አንጻር ይሄኛው አደጋ የከፋ በመሆኑ ከባድ ነው እና ይህንን ፕሮግራም የሰራንበት ዋነኛው ምክንያት ምንድነው? ህይወት እኛ በምናስበው መንገድ ላይሆን ይችላል የሚቀጥለው። በምን አይነት መንገድ ከባድ ነገር ሊያጋጥመን እንደሚችል፣ በምን አይነት መንገድ እንዲህ አይነት ከባድ ሀዘን ሊፈጠር እንደሚችል እንኳን አናውቅም። ሰላም ነን ብለን ወተን ነገር ግን እንዲህ አይነት ችግሮች ሊያጋጥሙ ይችላሉ። ከደስታው ከፈንጠዝያው ባለፈ ደግሞ እንዲህ ልብን የሚሰብር ነገር ያጋጥማልና አንደኛ ከፈጣሪ ከእንደዚህ አይነት ነገሩ እንዲጠብቀን፣ ሁለተኛ ነገር ደግሞ እንዲህ አይነት ችግሮች፣ ድንገተኛ የሆኑ ነገሮች ሊያጋጥሙ ይችላሉ ብለን ማሰቡና መዘጋጀቱ መልካም ስለሚሆን ይህንን ታሪክ በእንደዚህ አይነት መንገድ አቀረብ ነው። እኛ እንደ ሚዲያ ነገሩ በጣም አስቸጋሪ እና የሚያሳዝን ሆኖ አግኝተነዋል። እንግዲህ ይህንን ወጣት ፈጣሪ እንዲያጸናው ከገባበት የሐዘን ድባቴ አምላክ እንዲያወጣው እንዲያጽናናው ጸሎታችን ነው። እናንተ ውድ የሆናችሁ ተመልካቾቻችን ደግሞ ታሪኩን እንዲቁጭ ብላችሁ በማዳመጥ ይጠቅመናል፣ ቁም ነገር እናገኝበታለን ብላችሁ ስለሰማችሁ እጅግ እናመሰግናችኋለን። እንደምታውቁት ጎራ ስቱዲዮ ቀደም ብዬ በመግቢያም ላይ ለመጥቀስ እንደሞከርኩት ልዩ ልዩ የሚባሉ ማህበራዊ፣ ወቅታዊ
አዝናኝ የሆኑ አስተማሪ የሆኑ ታሪኮችን፣ መረጃዎችን ወደ እናንተ በማድረስ የምታውቁት ሚዲያችን ነውና ዛሬም ይህንን ታሪክ አቀረብንላችሁ። በሚቀጥለው ደግሞ በሌሎች መሰናዶች፣ በሌሎች መረጃዎች ተመልሰን እንገናኛለን። በድጋሚ ለዚህ ቤተሰብ መጽናናትን ይሁን፣ ፈጣሪ ከክፉ ነገር ይጠብቀን ብለን ፕሮግራማችንን አበቃን። መልካም ጊዜ ለእናንተ ይሁን።